ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። አሁን ወቅታዊ ፕሮግራማችን ጀምሯል። በዛሬው ወቅታዊ ፕሮግራማችን በላይ አርማጭሆ፣ በጭልጋ፣ በመተማና እንዲሁም በተለያዩ የቅማንት አካባቢዎች ያሉ የጸጥታ ጉዳዮችን የምናነሳ ይሆናል ማለት ነው። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። እንደተለመደው ዘንድሮ አብሮኛለ ሰፊውን ጊዜ ወስዶ ማብራሪያ የሚሰጥበት ይሆናል ማለት ነው። በመጀመሪያ የምናነሳው በላይ አርማጭሆ ወረዳ ያለውን የጸጥታ ችግር ይሆናል ማለት ነው። ምንድነው ምን እየተሰራ ነው የሚለው እናነሳለን። ቀጥሎም በትክል ድንጋይ ከተማ ሙያና ቴክኒክ አካባቢ የደረሰ አንድ ጉዳት አለ፣ እሱንም እናነሳለን። በመቀጠልም በመተማና በጭልጋ አካባቢ ያለ ኢንተርኔት የኔትወርክ መቆራረጥ አለ፣ እሱም በተመለከተ ምንድነው ችግሩ የሚለውን እናነሳለን ማለት ነው። በድጋሚ እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ይዘንድር እንኳን ደህና መጣህ እያልኩ እንግዲህ በመግቢያ እንደጠቀስኩት እነዚህን ይመስላሉ የዛሬ ወቅታዊ ጉዳያችን የምንመለከታቸው ማለት ነው። በመጀመሪያ በላይ አርማጭሆ እንጀምርና ሰሞኑንም በዜና ስንመለከተው ነበረ። በላይ አርማጭሆ ጃኔ ፈንቀራና አለግና ሙና አካባቢ አሁንም ግጭቶች አሉ። በዛ በኩል የፋኖ ኃይሎች ወደ ቅማንት መሬት ዘልቀው ገብተው ግጭቶች እንዳሉ፣ ዛሬም የተኩስ ልውውጥ እንዳለ እየተነሳ ነው። ሰውም ተጎድቷል፣ ንብረትም ውድመት ደርሷል የሚል መረጃ አለ። አጠቃላይ በዚህ ጉዳይ በአንተ በኩል ያሉ መረጃዎችን ለተመልካቾቻችን ብታደርስ መልካም። እንግዲህ በላይ አርማጭሆ ወረዳ ያለው የጸጥታ ችግር የቆየ ነው፣ አዲስ አይደለም። ያው ሰሞኑን ደግሞ አገርሽቶበታል። እሱን የሚመለከት ነው። እንግዲህ የላይ አርማጭሆ ወረዳ ባለስልጣናት ጃኔ ፋንቀራ የሚባለውን ቀጠና መረባ ጃኔ ፋንቀራ የሚባለው በእርግጥ መረባ የወገራ ነው፣ ግን አጎራባች ነው። ያን ቀጠና በአካባቢው ለሚንቀሳቀስ የሽፍታ ቡድን አሳልፈው ሰጥተው ራሳቸው ከተማ ተቀምጠው የጸጥታ ኃይላቸውን ራሱ ከተማ አሰማርተው ኃላፊነት የጎደለው ነገር ሲሰሩ ነው የቆዩት። በተደጋጋሚ በተለይ ደግሞ ከዚህ በፊትም እንዳነሳ ነው ማሩ ኪዴ የሚባል ሽፍታ በጃኒካው አካባቢ ያለ ከፋኖ ጋር አብሬ ተባብሬ ያለው እኔ ፋኖ ነኝ በሚል ህብረተሰቡን ኦልሞስት ተረክቦ ማለት ነው። በተለይ ደግሞ ጃኔ ፋንቀራ የጃኒካውን አካባቢና ኩንጅባ ምናምን የሚባለውን በቁጥጥሩ ስር አድርጎ እሱ አስተዳደሩ ነው የመንግስት አስተዳደር አፍርሶ ተቀምጦ ነው የቆየው ማለት ነው። እንግዲህ በዚህ ምክንያት የተለያዩ እንትኖች እየተፈጠሩ መጥተዋል። በተለይ ደግሞ ኩንጅባ፣ ከዛ በፊትም በኋላ ደግሞ ጃኒካው፣ አሁን ደግሞ ቀጥሎ ሌላ ቦታ አታክ የማድረግ እንቅስቃሴ ተጀምሯል። ባለፈውም እንደምናስታውሰው አይነቱ አካባቢ በሌሊት መጥተው ሰዎችን ገለው ከብት ዘርፎ የሄደው ኃይል ከዚህ አካባቢ ከዚህ ጋር አብረው የሚሰራ እንደሆነ እንትኖቹ መረጃዎቹ ያመላክታሉ። እንግዲህ ትላንት ደግሞ አለግና ሙና የሚባል ቀበሌ አለ። አለግ ውስጥ ሐሙሲት የምትባል ከተማ ድንገተኛ ጥቃት በማድረግ 3 ሰዎችን ገሏል ነው የሚባለው። በሌላ መንገድ ደግሞ የተገደሉት 4 ናቸው የሚባል አለ። ዝሮ ግን የሁለቱን ስም ዝርዝር አግኝተናል። አበበ ማሞ የሚባል ሚሊሻ ነው ባይ ዘ ወይ። እንዲሁ ሲሳይ የሚባል የከረዋ መዘዋ ልጅ ነው፣ እሱም ሚሊሻ ነው። እና ሌላ እንግዲህ ስማቸው ያልታወቀ ወይም ስሙ ያልታወቀ ሌላ ሰው አለ ማለት ነው። የቆሰሉም እንዳሉ ተነግሯል። በአካባቢው የተወሰኑ መሳሪያዎችም እንዲሁ ገብተው ከገበሬው የመቀማት ወይም እየነጠቁ የመውሰድ እንቅስቃሴ ነበረ ትላንት። ከዚህ በፊት እንግዲህ አለግና ሙና ተጀምሮ ነበር። የዛሬ 2 ሳምንት ነው የሚሉት የአካባቢ ነዋሪዎች መጥተው ሙከራ አድርጎ ነበር ነማሩ ኪሬ። ህብረተሰቡ ተደራጅቶ ተዋግቶ መልሷቸዋል ወደ እንትኑ እንዳይገቡ ማለት ነው። ይሄ በዚህኛው አሁን መግባት ያልቻለው ተመልሶ ሄዶ እንደገና ተደራጅቶ ሌላ ተጨማሪ የፋኖ ኃይል ከሌላ ቦታ አስመጥቶ አብሮ ትላንትና ያንን ወደዛ ቀበሌ ገብተው ማጥቃት ፈጽሟል ማለት ነው። እንግዲህ ይሄ እንደገና ተጠናክሮ የቀጠለው ጥቃት ጉዳቶች እንዳሉ በእርግጥ በግልጽ እንትን አይመጣም። አንዳንዴ በአካባቢው ስልክ ኔትወርክ ይጠፋል፣ አስቸጋሪ ነው። እሱን ለማግኘት ባይቻልም ጉዳቶች አሉ። እንግዲህ ለዚህ ሁሉ ተጠያቂው ማን ነው? ፋኖ በዛ አካባቢ ማለት የቅማንት እዛ አካባቢ ያለ ሽፍታ እነ ማሩ ኪዴ ከፋኖ ጋር መንግስት ጋር ተጣልተናል በሚል ከፋኖ ጋር ሄጄ ተደራጅቻለሁ በሚል አካባቢ መጥቶ እያመሰ ላለው ሁኔታ ምንድን ነው ማን ነው ተጠያቂ የሚል ነገር ማንሳት ያስፈልጋል። የመጀመሪያው የወረዳው ባለስልጣናት ናቸው። የወረዳው ባለስልጣናት ከመጀመሪያው ህዝቡንና ታጣቂውን አደራጅተው አንድ አድርገው መከላከልና ያን አካባቢ ነፃ ማድረግ እየቻሉ ይሄ ሽፍታ ወደ ፋኖ ሄጃለሁ ምናምን እያለ እንደዛ ሲቀልድና አደጋ ሲፈጽም ዝም ብሎ ያዩበት ሁኔታ፣ እንደገና ደግሞ ቀጠናውን ጃኒካውን ይዞ ሲቀመጥ ለቆ ከተማ ላይ ቁጭ አሉ። ከተማ ላይ ሲቀመጥ ከጃኒካው ኃይል እያሰባሰበ እየተደራጀ የበለጠ እያሰፋ ይዞታውን እንደሚሄድ መገመት በጣም ቀላል ነበረ። ያን ከማድረግ ይልቅ እንዲያውም ተማምረው ይሄ ተግባብተው የሚሰሩ ይመስላል። ሰሞኑን መንገድ ጠርገው ነበረ ከእንትን ወደዛና በዛኛው በኩል ያኛው ይጠብቃል፣ በዚህኛው በኩል ደግሞ የመንግስት እንትን ይጠብቃል ማለት ነው። ይሄ መንገድ መሰራቱን ልክ ሰላም እንደሆነ አካባቢን አይነት ነገር አድርጎ የተዘናጋ መንግስት ምንም ነገር አላረገም። አክቹዋሊ ይሄ ኃይል መንግስትን ወጋለሁ ብሎ የተነሳ ኃይል ነው።
ከፋኖ ጋር ተባብሬ ያለው ካለ ማለት ነው። የሚሰራው ዞሮ ዞሮ አጌንስ ገቨርንመንት ነው። የመንግስትን ስትራክቸር ማፍረስ የህግ የበላይነትን እያጠፋ ነው። መንግስትን የሚቃረን ነገር ነው። ይሄን እንዴት ዝም ትላለህ? የመንግስት ስልጣን ይዞ የተቀመጠ ሰው እንዴት ዝም ብሎ ሊመለከት ይችላል የሚለው ነገር በጣም ወሳኝ ነው ማለት ነው። ይህን ሆን ተብሎ ነው ህብረተሰቡ ስጋት አለን ሽፍታ አይደለም እንትንን ማለት ነው። እነዛን የገጠር አካባቢዎች ከተማው ራሱ ትክል ድንጋይ ሊገባ ይችላል። እየሆነ ያለው በጣም አስቸጋሪ ነው። ኢቭን የቀበሌ መታወቂያ ራሱ ለማይታወቀው እዚህ ከሌላ ቦታ ለመጡት ሜይ ቢ የፋኖ አባላት ምናምን ሊሆኑ ይችላሉ እዚህ ጋር ተቀምጠው መረጃ ለሚያቀብሉ እየተሰጠ ነው፣ እየተሸጠ ነው። ይሄ ትክክል አይደለም። በተለይ ደግሞ የጃኒካው ቀጠና ህብረተሰቡ ተፈናቅሏል፣ ከኩንጅባ ተፈናቅሏል። የተፈናቀለው ህብረተሰብ ወደ አካባቢው እንዲመለስ አካባቢው ሰላም መሆን አለበት። ስለዚህ መከላከያ ይግባና ሰላም ያድርግ የሚል ጥያቄ አንስቶ ነበር ህብረተሰቡ። ከዚህ በፊት የመከላከያ ሰራዊት ወደ ትክል ድንጋይ ሄዶ የወረዳውን ባለስልጣናትና ከህብረተሰቡ ደግሞ የህብረተሰቡን ይወክላሉ የተባሉ ሰዎች ተሰብስበው ነበር በአንድ ላይ ማለት። የወረዳው ባለስልጣን ምንድን ነው ያለው? እኔ ከአቅሜ በላይ የሆነ የጸጥታ ችግር የለኝም አለ። ምናልባት ከዛሬ 1 ወር ከምናምን ወይም 2 ወር ገደማ ሊሆን የለም ምንም እኔ ከአቅሜ በላይ ከቁጥጥር ውጭ የሆነ ስጋት የለንም። ስለዚህ መከላከያ መግባቱ አያስፈልግም አለ። ምንድን ነው ያም አሁን ዛሬ መከላከያ ገብቷል። እውነቱን ለመናገር አሁን ራሱ እየተታኮሱ ነበረ። በተለይ ከቀን እኩል ጀምሮ ጠዋት ነው የጀመረው። ሜይ ቢ ከዛ በኋላ አሁን ስቱዲዮ ከገባን በኋላ ያለው ሁኔታ ባናቅም ማለት ነው። ውጊያዎች አሉ። በመከላከያ ገብቷል አሁን ኦልሬዲ ማለት ነው። ግን ይሄ ሁሉ እንትን ምንድነው ማገዶ ማስጨረስ ለምን አመጣው? መጀመሪያ በቀላል ኃይል በትንሽ ኃይል አካባቢውን አስጠብቆ መቀጠል እየተቻለ የልብ ሰጥቶ ያደረገው ነገር እጅግ በጣም አሳፋሪ ነው። ይሄ የወረዳው ባለስልጣናት የሚባሉ በተለይ ደግሞ የጸጥታ ዘርፍ መሪዎችና አስተዳደሩ ወረዳው የሚያስተዳድረው አካል ሊያፍር ይገባል። በእንደዚህ አይነት ተግባሩ ማለት ነው ሊያፍር ይገባል። ገና በእንጭጩ ነው ይህን ነገር ማስመታት የነበረው በመከላከያም በህብረተሰቡ ማለት ነው። በጣም እኮ የሚገርመው የቅማንት ታጋዮች እኛ አካባቢውን ገብተን ነፃ እናድርገው እናስተካክለው የሚል ጥያቄው ልጠይቀው ነበረ። ፈሪ ስለሆነና በህዝብ መብት ላይ ሲቀልድ የነበረ ስለሆነ ይሄ የወረዳ ካቢኔ ምናምን ባለስልጣን ይህን አልፈለገውም። ካልፈለጋቸው የራሳቸው ጉዳይ አለ። ግንም እየተጎዳ ያለው ህብረተሰቡ ነው። ስለዚህ ይህንን ማየት ያስፈልጋል ማለት ነው። ሰው ይሄ ሽፍታ እንዲጠናከርና የልብ አግኝቶ ይህን ያክል ራሱ እየተስፋፋ ሌሎችን ቀበሌዎች የመያዝና ህብረተሰቡን የማስቸገር ሁኔታ ብሎም አሁን ጦርነት ውጊያ ማለት ነው። አሁን ውጊያ ቅውጥ ያለ ውጊያ ነው የነበረው። ዛሬ ጠዋት ቤቶች ሁሉ ተቃጥለዋል። በዚህ ሂደት ማለት ነው ያኛው ከሌላ ቦታ ሌላ የአማራ ቀበሌ ምናምን ፋኖ የሚባል መጥቶ አብሮ ከዚህ ኃይል ከዚህ ሽፍታ ጋር ሆኖ ነው የሚዋጋው በመንግስት እና በእንትኖች ማለት ነው መከላከያና በመንግስት ታጣቂዎች በጥምረት በዚህ በኩል ማለት ነው። ከበድ ያለ ውጊያ ነው ብለውናል። እንግዲህ የሰሙት ሰዎች ምናልባት በእነሱ እይታ ሊሆን ይችላል ከባድ የሆነው። ከባድ ምን አይነት ውጊያ ነው ከባድ የሚባለው? እንደያቀሙ እንደ ሁኔታው ግን እነሱ በጣም ከባድ ውጊያ እየተደረገ ነው ብለዋል። ቤቶች መቃጠላቸውን እንጂ ምን ያክል ሰው ሞተ ምን ሆነ አሁን ያለው የውጊያው ውጤት ምን ላይ ደረሰ የሚለው አልተነገረም አልተገለጸም ማለት ነው። እንግዲህ የወረዳው ታጣቂዎች ያው ከመከላከያው ጋር ሆነው ለመዋጋት ሞክረዋል። ሰለባ የሆኑትም እነዚህ ናቸው። ባይዘወይ ወይ ከአካባቢውን ጥለው ይሄ ከመንግስት ታጣቂነት ጥለው መሄድ ነበረባቸው። አለበለዚያ ደግሞ የበለጠ ተደራጅተን መስራት ያለበት ከተማ ለከተማ የሚያውደለድል የመንግስት ታጣቂ ሚሊሻ ምናምን የሚባል ሞልቷል። አንዳንዴም በሌሊት ተደብቆ የሚዘርፍ ባለፈው ስንዘግብ እንደነበረ ማለት ነው። አካባቢውን ቀጠናውን ሰላም ከማድረግ ይልቅ ህዝብን ከማገልገል ይልቅ ህዝብን የሚያሰቃይ እንደነበረ እናውቃለን። ግን በዛ ልክ ደግሞ ጥሩ የሆኑ ለህብረተሰባቸው ቀናይ የሆነው ራሳቸውን አሳልፈው የሰጡ ልጆችም አሉ። ልክ ዛሬ ትላንት እንደተገደሉት ማለት ነው። በአጠቃላይ በጃኒካው ቀጠና ወይም በትክል ድንጋይ በላይ አርማጭሆ ጃኒ ፋንቅራ ቀጠና እየተፈጠረ ያለው ነገር ይሄ ነው። አሁን ውጊያው እንዳለ ነው። በዚህ ረገድ ምን መደረግ አለበት? ቅድም መደረግ ያለበት ነበረበት ያለውን አንስተናል። አሁን ምን ይደረግ? አንደኛ የወረዳው ባለስልጣናት በህዝብ መቆመርን ማቆም አለባቸው። ህዝቡ ከታጣቂው ጋር አደራጅቶ ማለት ነው ወይም ተደራጅቶ አካባቢውን ቀጠናው እንዲጠብቅ ደይ ቱ ደይ የመረጃ ልውውጥ ማድረግና የደህንነት ስራ የሚባሉ ነገሮች አሉ። ሌላ ቦታ ያለ ምን አይነት እንቅስቃሴ እየተደረገ እንደሆነና አስቀድሞ ስራ መስራት አለበት። ህብረተሰቡ መጥቶ ሲታፈን ብቻ አይደለም መከላከል ያለበት፣ እየመጣ መሆኑን ከርቀት አውቆ በመረጃው መሰረት መንገድ ላይ ጠብቆ ደፈጣ በማድረግ መምታት አለበት። አይቀጡ ቅጣት ቀጥተህ ካልመለስከው ሁሌም ይመጣል፣ የለመደ ነገር ማለት ነው። ሰው ይሄንን ሊሰሩ ማድረግ ነበረበት። አለበለዚያ ዝም ብሎ ይሄ ሁሉ ችግር ከደረሰ በኋላ መከላከያ ግባልን ብሎ መከላከያ ይዘህ መግባት ዛሬ ምን ያመጣል? ከተጠናከረ በኋላ መከላከያው ስለምን መስዋዕትነት ይከፍላል? እነዚህ ነገሮች መታሰብ አለባቸው። ሁለተኛ ነገር የፋኖ ታላላኪ የሆነው ሽፍታ ጊዜ መሰጠት የለበትም። በፍጹም በቀጠናው እንደፈለገ እንዲንቀሳቀስ ማድረግ የለበትም። ህብረተሰቡን ታጣቂ የሚባለውን የመንግስት ታጣቂውን ከመከላከያው ጋር ሆኖ
የመጨረሻ ጠንካራ ቅጣት መቀጣት አለበት ይህ ኃይል። እንደዛ ሆኖ ከአካባቢው ካለቀቀ ነገም ከነገ በኋላም እየመጣ ህብረተሰቡ ፍዳውን ሲቆጥር ይቀጥላል ማለት ነው። ህዝብ ጉዳዩን በጥንቃቄ መገምገም እንዳለበትና ራሱን መከላከል አለበት። ምንድነው አሁን እዚህ ጋር በሽፍታ ቁጥጥር ስር ከሆንክ ምንድን ነው የምትሆነው? ራስን ተከላክለ ደግሞ ከጠበቅ ምንድን ነው የምትሆነው? ይህን ማሰብ ያስፈልጋል። አይነው ህብረተሰቡ አርሶ አደር ነው። አሁን ወሩ እንትኑ ወቅቱ ራሱ የእህል የአዝመራ ወቅት ነው። እህል የሚዘራበት ምናምን ነው። አዝመራ የሚንከባከቡበት ዘመን ነው። አሁን ለመጪው ዓመት ለባቸውን ለማግኘት እህል የሚዘሩበት ነው። ወደ ጦርነት በዚህ ሰዓት መግባት ማለት በጣም ከባድ ነው። ስለዚህ ይህ እንዳይሆን በበጋ በደህና ጊዜ ተከላክሎ ይህን ነገር ማስተካከል ያስፈልግ ነበረ። በእርግጥ አስተዳደሩ ነው ችግሮችን ፈጥረው አንዳንድ የመንግስት ሹመኞች ወይም የቀበሌ ሊቀመንበር አካባቢ ጥለው ወደ ከተማ ይገባሉ። ጃኒካው ብለው አካባቢ ጥለው ከተማ ገብቷል። በእርግጥ ምንም ማድረግ አይችልም፣ ተቆጣጥሮታል። ያለ ግና ቀደም ብሎ ነው ወጥቶ ሄደው ወደ ትክል ድንጋይ ማለት ነው። እንዲህ አይነት ነገሮች አሉ። ህብረተሰቡን አደራጅቶ መታገል በሚችሉ አግባብ መታከል ቢችሉ የተሻለ ይሆናል ብዬ አስባለሁ። ሌላው እንግዲህ ጠንካራ የቅማንት ወጣቶችን በልዩ ሁኔታ ማስታጠቅና ማደራጀት ተገቢ ነው። በአካባቢው ልክ እነ ማሩኪድ የታጠቅነ በሚሉት አግባብ አደረጃጀቱን እሱም ይመስል ጠንካራ ልጆችን አዋቅረህ ማደራጀትና ራሳቸው እንዲከላከሉት ማድረግ ይቻላል። ዛትስ ቬሪ ኢዚ፣ ቀላሉ ዘዴ ማለት ነው። ከዚህ ውጭ ግን ይሄ ዝም ብሎ በየእንትኑ ከየቤቱ ያለ ትዳር የመሰረተ ሚሊሻ ምናምን ብሞት ልጆቼ ምናምን የሚል ነገር ስለሚመጣ ብዙ ጊዜ ጠንካራ ሆኖ አይዋጋም። አስቸጋሪ ነው። ጠንክሮ ባለመዋጋቱ መሞት እኮ አይቀርም፣ ይገደላል። ግን ይሄ ለእንትን አይመችም። አሁን ይሄን ስመለከተው እንደዚህ አይነት ሳይሆን ወጣቶች አሉ በአካባቢያቸው ለህብረተሰባቸው ቀና የሆኑ ጠንካራ በወገራ ወረዳ ጋር ያሉ ባለፈው ሂደው ያንን ራሳቸውን ተደራጅተው ይከላከሉ የነበሩትን የወገራ ወረዳ ወስዶ 5ቱን አስሮ ሌሎች የመጡ አሉ። ከነሱ ጋር ግንባር መፍጠር ማስተሳሰር፣ ልክ እንደነሱ ጠንካራ እንዲሆኑ አድርገው መስራት ተገቢ ነው። ይህን ማድረግ ያስፈልጋል። በራሳቸው እንቅስቃሴ በራሳቸው እንዲንቀሳቀሱ አደራጅተው የሚታጠቀውን ትጥቅ ሰጥተው እንዲንቀሳቀሱ ቢያደርጉት አንድ ቀን አያሳድሩትም ይህን ኃይል ማለት አካባቢም ሰላም ይሆናል። እንደዚህ አይነት እንትን ቢከተሉ ጥሩ ነው ማለት እፈልጋለሁ። ታንኪ መልካም ዘንድር እንግዲህ ጉዳይ በተደጋጋሚ አንስተነዋል። ከዚህ በፊትም የሆነ ጊዜ ታስታውስ ከሆነ አንድ መትረጊስ የክላሽ አብራራው መትረጊስ ለመንግስት ሚሊሻ ተገዝቶ ተሰጥቶ በኋላ ወደ ጃኒካው ወስደው ተላልፎ እንዲሰጥ አድርገዋል። ይሄ ይታወቃል። በነገራችን ላይ ራሳቸው አሳልፈው በሰጡት መሳሪያ ነው ተመልሰው እየወጉ ያሉት እነዚህ ኃይሎች። እንደገና ከዚህ በፊት የመንግስት መሳሪያ የሆነ ለምሳሌ ገጠር አካባቢ የቀበሌ ሚሊሻ ምናምን ሆነው የመንግስት መሳሪያ ያዙ ሰዎችን እነሱ መሳሪያ ሲቀሙ ነበር። የግል አንወስድም ብለው ካዘናጉ በኋላ ከትላንትና በፊት ይህን ችግር ሲፈጥሩ የግለሰቦችን መሳሪያ ሁላን ማስወረድ የጀመሩትና ሰው መዘናጋት የለበትም የሚለውን ከዚህ በፊትም አንስተን ነበረ። እንግዲህ በጣም ቀላል አይደለም። አሁን አለግና ሙና ማለት ከጃኒካው በላይ በኩል ነው፣ መሀል ላይ ያለ ነው። በምስራቅ በኩል ችራም በዙ አለ፣ በዚህኛው ወደ ትክል ድንጋይ አቅጣጫ በኩል ግራምጣ አለ፣ በታች ጃኒካው፣ በዛኛው የጩይ ማርያም ያለበት ቀበሌ አለ። በጣም ሰፊ ቀበሌ ነው። አለግ ሌላ ነው፣ ሙና ሌላ ነው። በጣም ሰፊ ነው። ካርታ ላይ ማየት ትችላለህ። እና ያን ያክል ቦታ አልፈው ሄደው መሀል ሀገር እስኪገቡ ድረስ ምን እየተጠበቀ ነው የሚለው ነገር እሱ ራሱ ሌላ ጥያቄ ነውና እንዳልከው መጀመሪያ ችግሩን በእንጭጩ መቅጨት ሲችሉ ከዛ ውስጥ ባላቸው ግንኙነት ምክንያት ነው ይህ ሁላ ችግር የተፈጠረው። ኩንጅባ ላይ ራሱ ከዚህ በፊት ስንት ሰው ነው የተገደለው? ስንት ሰው ነው የተዘረፈው? ስንት ቤት ነው የተቃጠለው? ስንት እንስሳ ነው ተዘርፎ የተወሰደው ወደ ታች? ይህ ኃይል እኮ ተሰብስቦ የመጣው ከታች አርማጭሆ ነው። በነገራችን ላይ ከዚህ ከአጎራባች ቀበሌ ነው ተሰብስቦ መጥቶ አሁን ተኩስ የከፈተው። እንዳልከው መከላከያ ሲጀምር ከሽምቅ ተዋጊ ከሽፍታ ጋር ለምንድን ነው መስዋዕትነት የሚከፍለው? የአካባቢው ማህበረሰብ ካለው የመንግስት ሚሊሻ ጋር አደራጅቶ አካባቢው እንዲጠብቅ ማድረግ እንዳልተቻለ እንዴት ያን ማድረግ እንዳልቻሉ ጥያቄ ነው። ለነሱ ጥያቄ ትተነዋል። ግን እንደምታውቀው ያው ለአርማጭሆ አጠቃላይ የጎንደር ዙሪያ የሚባለው ቅማንት ስለሆነ ከተማውን አላሲዘን ያለው ቅማንት ነው በሚል እንትንም ስጋትም ጥላቻም ያም ምሳቤ ስላላቸው ምናልባት አሳልፈው ለመስጠትም አስበው ሊሆን ስለሚችል ይህን ዝም ብሎ በቀላሉ የሚታለፍ ነገር ነው ብዬ አላስብም። ያም ሆነ ግን አሁንም ግጭቶች አሉ። የደረሰውን ችግር ምናልባት በነገው ዘገባችን የሚሆን አዲስ ነገር ካለ ወደ እናንተ የምናደርስ ይሆናል ማለት ነው። ወደሚቀጥለው ጥያቄ እንለፍና እዚህ ላይ አርማጭሆ ሳንወጣ ሰሞኑን በትክል ድንጋይ ከተማ ሙያና ቴክኒክ ውስጥ የነበረ ለአድማ ብተና የተመለመለ ኃይል ነበረ። እንግዲህ ያን ኃይል እዛ ውስጥ እርስ በራሱ ግጭት ፈጥሮ ከመንግስት ኃይል ጋርም እዛ ውስጥ ረብሻ ነበረ። ድንጋይ ተወራውሮ ሙያና ቴክኒኩ ላይ ጉዳት ደርሷል የሚባል ነገር አለ። ያ ሙያና ቴክኒክ በስንት ትግል እንደተሰራ ያው መታቀው ነገር ነው። ምናልባት ኮሚቴውን በወቅቱ አስተዋጽኦ አድርጎ ስለነበረ ካልተሳሳት
ቅልማም ድጋፍ አድርጎ ይሆናል ብዬ አስባለሁ በዛ አካባቢ እና ያ ነገር ነው ውድመት እንዲደርስበት የሆነው ማለት ነው። በዚህ ችግር ምናልባት እሱን ጉዳይ ወደ ተመልካቾቻችን ብናደርስ የተሻለ ነው ብዬ አስባለሁ። በዚህ አጋጣሚ በግጭቱ ወቅት በዛ አካባቢ ሲያልፉ የነበሩ ተማሪዎች በድንጋይ ተመትተው ሕክምና ይገባዋል። የፖሊስ አባላትም ምናምን እንደዚሁ እና አጠቃላይ የነበረ ሁኔታ ምንድን ነው ችግሩ መነሻውስ ምንድን ነው የሚለውን ብናነሳው ደስ ይለኛል። በነገራችን ላይ ችግር ፈጣሪው ከዛው ከላይ አርማጮ የተሰበሰበ የተመለመለ ወታደር አይደለም፣ ከሌላ ከአጎራባች ወረዳ ማዕከል ተደርጎ ስለሚታሰብ ከዛ የመጣ ነውና ምንድነው መነሻ ምክንያቱ የሚለውንና የደረሰውን ጉዳት ወደ አንተ ባመጣው። ያ እንግዲህ ምንድነው እየተደረገ ያለው ከባለፈው ጀምሮ ነው። ባለፈው የመከላከያ ሰራዊት ምልመላ በቀጠና የሚመለመለው የትኛውም ቦታ የሚመለምሉትን እያመጡ ለማቆያነት የተጠቀሙት ወይም እዛ ሲያስቀምጡት የነበረው ትግል ድንጋይ ነው። እዛው ከተማ ማለት ነው የላይ አርማጭሆ ወረዳ ዋና ከተማ ትግል ድንጋይ ላይ ሲሰበስቡ ቆይተው ነው መጨረሻ ከዚህ ሰብስበው የወሰዱት ማለት ነው። ስለዚህ የፋኖ ኃይል የሚባል እነ ማሩኪዴ ምናምን የሚባሉት በዛ በኩል ሞር ትግል ድንጋይ ማጥቃት አለብን ብለው የሚንቀሳቀሱት አንደኛው በዚህ ምክንያት ይመስለኛል። ባለፈውም ቢሆን አሁንም እንደዛ እየተደረገ ያለው ማለት ነው። ብቀላ የሚወሰደው ወረዳው ላይ ነው። ለምን እንደዛ ታደርጋላችሁ በሚል ማለት ነው። ችግሩ የሚፈጥረው ግን የወረዳው ባለስልጣን እንጂ ህዝቡ አይደለም። በሚያሳዝነው ሁኔታ ማለት ነው። ለምንድን ነው ላይ አርማጭሆ ላይ እያመጡ የሚያከማቸት የሚለው እሱ ራሱ ጥያቄ የሚያስነሳ ነገር ነው። በእርግጥ እምቢ ቢል ምንም እንትን አታደርግም። የፌዴራል መንግስት አዞ ከአንተ በላይ ያለ ባለስልጣን አዞ እምቢ ማለት አትችልም። ምንም ማድረግ አይቻልም። መንግስት ለምንድን ነው እሱ የሚፈልገው? በተለይ ደግሞ አሁን የክልሉ ነው የባለፈው የፌዴራል መንግስት ነው መከላከያ የሚመረምለው። ይሄ አሁን ግን የሰሞኑን የተደረገው ከተለያየ ወረዳ በተለይ ይሄ ምንድን ነው የማዕከላዊ ጎንደር የሚባለው ከማዕከላዊ ጎንደር ዞን 7 ወረዳዎች ያሉ ከ7 ወረዳዎች ተመልምሎ የመጣ ነው። ወረዳው ነው መልምሎ የላከው ለጸጥታ ኃይል ወይም ለአድማ ብተና ምናምን የሚባል ተሰለጥናላችሁ ተብሎ የተመለመለ ወጣት ነገር ነው አብዛኛው የመጣው ማለት ነው። ይሄ በቁጥር ሲገመት አንዳንዱ እስከ 450 ያወጣለ፣ አንዳንድ እስከ 450 እንደ ነባራዊ ሁኔታው ማለት ነው። እንደ ወረዳው ነባራዊ ሁኔታ ዝቅተኛው አንዳንዱ 100 ነው ይላል፣ 150 ነው የሚላል። ከ7 ወረዳ የመጣ ለአድማ ብተና ስልጠና የሚሰባሰብ ማለት ነው ማዕከላዊ ጎንደር ዞን ማለት ነው። ስለዚህ አምጥተው የት ነው ያከማቹት? ለአርማጭሆ ትግል ድንጋይ ላይ ያከማቹት። ከዚህ በኋላ ምንድን ነው የሆነው? ካስቀመጡት በኋላ ወደ ስልጠና ቦታ ነው የሚወሰደው። ሜይ ቢ ብር ሸለቆ ሊሆን ይችላል ወይ ሌላ ቦታ ስልጠና የሚወሰደው። ወደ ስልጠና ከመውሰዳቸው በፊት እንደገና ጥናት አድርገው መመልመል ጀምሩ። እንደገና ማለት ነው ተመልምለው በየወረዳው ከመጣው መካከል ጥናት ተደረገ። እንግዲህ አንዳንዱ እዛው የሚወራው ነው እነሱም እዛ የቀሩት ወይንም እዛ ሲመለመሉ የተበሳጩ ሰዎች የተናገሩት ማለት ነው። አንዳንዱን ብዙ ጊዜ በጤና ችግር ምክንያት ነው ምናምን የጤና ምርመራ ተደርጎላቸው ነው የቀሩት የሚል ነገር ነው አንዳንዱ ደግሞ አይደለም አብዛኛው ይጠረጠራሉ እዚሁ መጥተው ሰልጥነው ታጥቀው ወጥተው ወደ ፋኖ ለመሄድ የመጡ ናቸው የሚል ጥርጣሬ አለ በመንግስት ደረጃ አብዛኛው ማለት ነው። እምነት የለም ከዚህ በፊት እያሰለጠኑ ለፋኖ ሲሰጡ ስለነበረ ማለት ነው። ስለዚህ ይህንን ቢቀርብን ይሻላል ብለው ታማኝ ነው የሚሉትን መርጠው ከየወረዳው 11 15 እስከ 20 የሚሆኑ ብቻ ተመለመሉ። 20 አይሞላም፣ ማክሲመም 15 ሚኒመም 11 ወይም 10 ነው እነሱ የመረጧቸው ማለት ነው። ክራይቴሪያ አዘጋጅተው በዛ ክራይቴሪያ በቃ እነዚህ ብቻ ተብለው ተመረጡ። ሌላው አትፈለጉም ተባለ። እንግዲህ አስበው 400 ያመጣ 300 ያመጣ 100 ያመጣ 11 ወይም ምናምን ብቻ ተመለመለላቸው በየእንትናቸው ማለት ነው። እና እኒህ ደግሞ የሚሰለጥኑት ለፖሊስነት ነው ለተባለው አይደለም። ስለዚህ እሱን ትተነዋል፣ እናንተ ወደ ቤታችሁ ተመለሱ ሲባል በቃ ተጣሉ። አሁን እዛ የመጣው ወታደር እኔ አንዳንዴ ወታደር ለመሆኑ ራሱ በዚህ ደረጃ ለዛም ኢትዮጵያ ውስጥ ወታደር ካልሆንኩ ሙቼ እገኛለሁ ብለህ ህንፃ ሁሉ ማፍረስ መድረስ በጣም የሚያሳዝን ነው። ምን ያደርጋሉ እነዚህ? በነገራችን ላይ አብዛኛው ወሮ በላ ነገር ነው የተሰበሰበው እንደነገሩም ማለት ነው። ወያላው ምን ይሄ ዝም ብለህ በከተማ ሌባው ምናምኑን ሰብስበው ነው ያመጡት። ዲሲፕሊን ያለው አይደለም። ዲሲፕሊን ከሌለው ደግሞ ታጥቆም እንደሚያደርግ አስበው ምን ሊሰራ እንደሚችል። በዛ ምክንያትና በሌሎች ተዛማጅ ምክንያቶች እነዚህ ሲቀሩ ያው ተጣሉ። አንደኛ ከየወረዳው ተመልምለን ስንመጣ በአካባቢው የሚንቀሳቀስ ፋኖ ነው ያውቃል። ስለዚህ ስንመለስ ይገልናል። ችግር ላይ ነው የጣላችሁን ነው አሁን ትልቁ ነገር። አልመለስም ያሉት ፍርሃት ማለት ነው። እኛ አንድ ጊዜ ከእናንተ ጋር ነው የምንገባው ብለን ወስነን መተን እንዴት እንደዚህ ታዋርዱናላችሁ? ልታስገድሉን ነው ወይ ነው? ወዴት እንሂድ አሁን? በቃ ትመለሳላችሁ ነው። በዚህ መካከል ግርግር አነሱ። የሙያና ቴክኒክ ህንፃዎችን መስኮቶቸው ነው በነገራቸው ላይ መስኮቶችን አራገፉ ማለት ነው። በዚህ መካከል የተጎዳ ሰው ሊኖር እንደሚችል እገምታለሁ። ቅድም አንተ እንዳልከው በድንጋይ ውርዋሮ ነው። ሰው ከባድ ስለነበረ በአካባቢ ያለ የጸጥታ ኃይል ጥይት ተኩሶ ምናምን ነው የቆመው። ግርግር ተፈጥሮ ከተማ ተረብሻ ነው የቆመው። ይህን
እንግዲህ መረጃዎቹ አመላክተውናል ማለት ነው። ከሁኔታውን ያዩት እዛ ያለው የተፈጠረውን ነገር የነገሩን ነው። እንግዲህ በመጨረሻም እንግዲህ ይሄ ኃይል ወደ እየመጣበት እንዲሄድ ተደርጓል። አብዛኛው በሲኖ ትራከር እየተጫነ ሄዷል። አይ ቅርብ ነው ምናምን ከተባለም እንደሚመቸው ማለት ነው። በትራንስፖርትም ይሄዳል። አንዳንድ ወሬ በትራንስፖርት ሲሄዱ አደጋ የደረሰባቸዋል ምናምን የሚወራል። እሱ የተረጋገጠ ነገር የለውም። ያው ምንም ማድረግ አንችልም። ሰው ተመልሷል ኦልሬዲ ማለት ነው። የተወሰነ አበል ነገርም ምናምን ሰጥተው መልሷቸዋል። አሁን የተመለመሉት ብቻ የቀሩት ማለት ነው እነዛ 11ም 10ም የተመለመሉት እዛው ትግል ድንጋ ሙያና ቴክኒክ ውስጥ እንዳሉ መረጃዎቹ ነግረውናል ማለት ነው። ማለት የመረጃ ምንጮች አመላክተውናል። ለምንድን ነው ለአርማጭሆ እንደዚህ የወታደር ምልመላ ወይንም የሚሊሻም የአድማ ብተና ምልመላ ማጠራቀሚያ የሆነው? ለምንድን ነው ለዚህ ምልምል ለምንድን ነው ትግል ድንጋ የተመረጠው ማለት ነው? ለምን ሌላም ወረዳ እንደዛ አይሆንም ማለት? መሰረታዊ ነገሩ ምን ዝም ብለህ ላዩን ስታስበውና ነው ብለው የሚያስቡት ነገር ለአርማጭሆ በቀላሉ ፋኖ መጥቶ አታክ ሊያደርግ አይችልም፣ አያደናቅፈንም፣ ሰላም አለው በአካባቢ በሚል ነው። እንደዛ በማድረጋቸው ይኸው የፈጠሩትን ቅድም ያነሳ ነው ጉዳይ አለ። ይሄ ነው አንደኛው። ሌላው ደግሞ ሌላውን ወረዳ አያምኑትም፣ እምነት የላቸውም። ለምን? የወረዳ ባለስልጣኑ የወረዳውን ጸጥታ ራሱ አያምኑም። ደውሎ መረጃ ሰጥቶ አታክ ያስደርገናል ብለው ስለሚያምኑ ነው። ከጸጥታው ባሻገር ማለት ነው። አንጻራዊ የሆነ ጸጥታ አለው ለአርማጭሆ፣ በዛ ምክንያት ነው። እዚህ ጋር ግን ስትመለከተው አሁን እንደዚህ ለወታደር ስልጠና ለምናምን እንደዚህ አይነት ነገር ግርግር ለመፍጠር ትግል ድንጋይን ይመርጡታል። ልማት ለማልማት ቴክኖሎጂ ለማስፋፋት እውቀት ለማስፋት የሆነ ነገር ስልጠና እዚህ አካባቢ ቢሆን ወይ የሆነ ነገር ቢሆን ለአርማጭሆ አይመጡም ጭራሽ ማለት ነው። በፍጹም አይመጡም። በለሳ ምናምን ቢሄዱ ይመርጣሉ። በፍጹም ለአርማጭሆ አይመጡም። የሚጠቅም ነገር ከሆነ ማለት የማይጠቅም ስለሆነ ነው። አየው አካባቢውን ችግር ላይ እንዲጥል የሚያደርግ ነገ ብቀላ እንዲወሰድ ለማድረግ ምናምን አይነት ስራ ነው የሚሰራው እና ከዚህ አንጻር ስትመለከተው በጣም እንትን ይላል። ፖለቲካሊ አካባቢውን ለብቀላ ማዘጋጀት እንደሆነ መረዳት እንችላለን ማለት ነው። እንዲህ አድርገህ በፋኖ ታጣቂ ምን ታደርጋለህ? አካባቢውን እንዲጠቆር ታደርጋለህ። በቃ እርምጃ እንዲወስድ እንዲህ ያደርጋል የሚያስመታን ወይም እንዲህ ወታደር እየመለመለ ስለዚህ እርምጃ ነው ስላለን በሚል አካባቢው ችግር ውስጥ እንዲወድቅ የማድረግ ነው እና የአማራ ልሂቃን ለቅማንት ካላቸው ክፉ ምኞት አንጻር ነው ይህን ማድረግ የሚችሉት። ለምን ጎንደር እየወሰደ አይሰበስበውን ከተማ ላይ? ዋይ ጎንደር መውሰድ ይችላል። አዘዞ ካምፕ አለው። ምን ሊያደርግ ነው እዚህ ጋር ትክል ድንጋይ እያመጣ የሚያስቀምጠው? ጎንደር ሰላም አይደለም? ጎንደር የተለያየ ቦታ አለው ማስቀመጥ የሚችልበት የተረጋጋ ቦታ ማለት ነው። ለምን ላይ አርማጭሆ ያመጡታል? ሆን ተብሎ የቅማንትን አካባቢ እንዲወድም ለማድረግ ነው። ከዚህ አንጻር ምን እናድርግ፣ ምን ቢደረግ ጥሩ ነው የሚለውን የተወሰነ ነጥብ ላንሳ። አንደኛው የፈረሰው ህንፃ በአስቸኳይ እንዲጠገን፣ በተለይ ደግሞ የማዕከላዊ ጎንደር የሚባል ዞን በፍጥነት የሙያና ቴክኒክ የፈራረሱ መስኮቶችን ወይንም መስታወቶችን መገጣጠም አለበት፣ እንደነበረው ማድረግ አለበት። ለፈረሱ አጠቃላይ ለደረሱት ነገሮች በሙሉ ለጉዳቱ ካሳ መክፈል አለበት፣ ለተጎዱ ሰዎችም ለሙያና ቴክኒክ ራሱ ማለት ነው። ሁለተኛ እንዲህ አይነት የፖለቲካ ደርቲ ጌም መቆም አለበት። ሲጀመር ምልምል ምን ሊያደርግ ነው የትምህርት መማሪያ ተቋም ውስጥ የሚገባው? ይህ እኮ የዓለም አቀፍ ህግን እኮ የጣሰ እኮ ነው። ምን ሊያደርግ ነው ትምህርት ቤት ውስጥ የሚገባው? ምን ሊያደርግ ይገባል? ይህ ትልቁ ችግር ነው። ምናልባት የጸጥታ ችግር ቢኖር ነው እዛ ሊገባ የሚችለው እንጂ ምን ሊያደርግ ነው? የወታደር ማሰልጠኛ ነው። ለምን ጫካ አይሰበስበው ወስዶ? ይህ ፍጹም ትክክል አይደለም የተደረገው ነገር ማለት ነው። ስለዚህ እንዲህ አይነት የፖለቲካ ደርቲ ጌም መቆም አለበት። ወረዳ ባለስልጣን የምትባሉ ሰዎች ዛሬ እንደ ቀላል የምትሰሩት ሁሉ በሌላ ጊዜ ሊያስጠይቃችሁ ይችላል እና ብትጠነቀቁ ጥሩ ነው ብዬ አስባለሁ። ከወዲሁ ማለት ለተፈጠረው ችግር የወረዳው ባለስልጣናት ተጠያቂ መሆን አለባቸው። እንዲህ አይነት ነገር እንዳይደገም ሌላ ጊዜ ማለት ነው። እንዲህ አይነት ነገር እንዳይደገም ህብረተሰቡ ለጊዜው ከሚያገኘው አንዳንድ ጥቅም አንጻር ዝም ብሎ የሆነ ነገር ተደስቶ ማለት ነው በዝም በማለቱ ይኸው አንደኛ ራሱ ላይ የመጣውን ጉዳት አይታል። ተቋሙ ላይ ችግር ተፈጠረበት። ነገ ደግሞ ለዚህ ብቀላ የሆነ ችግር ቢፈጠር ምን እንደሚመጣ አስበው። ኢንኬዝ ፋኖ የሚባል ኃይል አሸንፎ ትግል ድንጋይን ጎንደርን ቢቆጣጠር ለአርማጭሆ ምን እንደሚያደርገው አስበው። በእርግጥ ፋኖ ቅማንትን ይምራል ብዬ አይደለም፣ ግን ምን ሊያደርጉት እንደሚችሉ አስበው። ይሄ በዚህ ብቀላ ማለት ነው። እዛ ትግል ድንጋይ አካባቢ ምግብ ምናምን የሚያቀርቡ ሰዎች ለዚህ ታጣቂ ምግብ ያቀርባሉ። ወረዳው ነው የሚችለው ምግባቸውን። በነገራችን ላይ የወረዳው 100 እንኳን የ100 ምግብ ይችላል። ማታም፣ ቁርስም፣ ራትም፣ ምሳም ይህን የሚያቀርቡ የተመረጡ አንዳንዶቹ ያው ታውቃለህ እንደዚህ ሁሌ ሲያቀርቡ የነበሩ ሰዎች ማለት እንዲያቀርቡ ምግብ ምናምን ይደረጋል። እንዲህ በማቅረባቸው ምንድን ነው የሚያተርፉት? አሁን ሂደው ያው ንግድ ነው ሁልጊዜ የሚነግዱት ይገባኛል፣ በሆነ ነገሩ ማለት ነው። ነገር ግን ጥሩ አይደለም እንዲህ አይነት ነገር ማለት ነው። ነገ ይበቀልሃል የሆነ ቦታ ጠብቆ ማለት ነው። ይሄ ነው ምግብ ሲያቀርብ የነበረ ነው የምትባለው እንጂ ወረዳው ገዝቶላቸው ነው አይልህም። እንትን ማሰብ መቻል አለብን። እንዲህ ዝም ብለን ባልሆነ ነገር ውስጥ ባንገባ ጥሩ ነው ብዬ አስባለሁ። የትግል ድንጋይ ነዋሪዎች፣ በተለይ ደግሞ ቢዝነስ
ፒፕል ብትጠነቀቁ፣ በዚህ ብትጠነቀቁ ማለት ያስፈራራኋችሁ ሳይሆን ችግር እንዳይመጣ ከወዲሁ ጥንቃቄ አድርጉ ማለት ነው። አምስተኛ ዛሬ መንግስት ቢያሰለጥነው ሲመለስ ፋኖ ሆኖ ነው የሚመጣው፣ ይጨፈጭፋል። ሌላ ጊዜ ቅማንትን ሲጨፈጭፍ የኖረው እኮ የመንግስት ታጣቂ ነው እስከዛሬ ነው። የብልጽግና መንግስት ነው ሲጨፈጭፈን የኖረው። ይሄም ምን ደብቀው አይደለም እኮ 2011 ጀምሮ ነው ትልቁ ጭፍጨፋ የተፈጸመብን። ዓለም አቀፍ ማህበረሰቡን ጉድ ያስባለ ማለት ነው። 58 ሰው የቀበርንበት መከላከያው ቁሞ እያየ 2013 ደግሞ መከላከያ አብረው በሞርተር ብሎ የጨፈጨፈን እኮ ነው። ይህን ማወቅ እንዴት ይህንን ማሰብ እንዴት እንትን ይላል ያቅታል? ምን እየተደረገ ነው? ይህንን ማሰብ አለባቸው። እባብ ከጭንቅላት ላይ መጠምጠም አያስፈልግም። እባብን ብትቀልበው መጨረሻ ላይ አንተን ያጠፋል። እንደዚህ አይነት ነገር ነውና እንዲህ አይነት በእንትን ውስጥ ባትገቡ ፕሊስ፣ ብትተውት ጥሩ ነው ብዬ አስባለሁ። ተመልሶ ይገድላል። ምግብ አቅራቢዎችን ብትሆኑ ምንም የምታተርፉት ነገር የለም፣ ህይወታችሁን ታጣላችሁ። እንደዚህ አይነት ተግባር በቀጣይ እንዳይፈጸም ጥንቃቄ ቢደረግ ጥሩ ነው ላለው በጠቅላላው ማለት ነው። በጠቅላላው ማህበረሰቡ እንዲህ አይነት ነገሮችን መከታተል አለበት። በሌላ መንገድ መረጃዎችን በየጊዜው ማምጣት አለባቸው፣ መስጠት ማለት ነው። ዝም ብሎ አፈናችሁ ከያዛችሁት ችግሮች ከተፈጠሩ በኋላ ነው እንዲህ አይነት ነገር የሚመጣው ማለት ነው ፈልገው። ታንኪዩ። መልካም ይዘንድር። እንግዲህ በመጨረሻ ላስተላለፍካቸው መልእክቶች እዛ ላይ አንድ ሀሳብ መጨመር የምፈልገው ምናልባት የኃይል ነገር ተመልሶ ፋኖ ነው ይመጣል ወይም ደግሞ ራሱ መንግስት የጠረጠራቸውን ለይቶ አስቀርቷል። ነገ ታጥቀው ተመልሰው ወደ ፋኖ ይገባሉ የሚል ስጋት እንዳለው ከዛ አንጻር እንደሆነም የሚያመላክቱ መረጃዎች አሉ። በትክክልም ነው። በነገራችን ላይ አሁን ዛሬ ምግብ ስታቀርብለት ሰላምታ ስትሰጠው ምን ስትለው ምናምን ዝም ብሎ ሰላማዊ መስሎ ጤነኛ መስሎ ምንም አማራጭ ስለሌለው እንትን ይልሃል፣ ይለማመዳል፣ እንደ ጤነኛ ሰው ያይሃል። የኛ ቅማንት ደግሞ ችግር አለበት። ባለፈው እንዳልከው እምነት አለው፣ ዝም ብሎ ያወራል ምናምን እና ከ2008 2009 2010 ከዛ ላይ አርማጭሆ ዝም ብለው በስጋት በውስጥ ሲሰሩ የነበሩትን ስለሚያውቁ ሰው ማንም የተናገራቸው የለም። ለቀው ጎንደር ከተማ 18 ምናምን የገቡ በኋላ በቅንነት ትክል ድንጋይ እኔ ስለ ቅማንት የተለየ እንቅስቃሴ ስላላረኩ እኔ በቅማንት ጉዳይ ስላልተሳተፍ የቅማንት ጉዳይ ስለማይመለከተኝ ብለው ጎንደር ሲሄዱ የሚያሳግቷቸው የሚያስገድሏቸው ልክ እንደዚህ አብረው የነበሩ ሰዎች ናቸው። ይህ ማንም ሰው ያውቃል። ቀበሌ 18 እኮ ወንድማማች ብላ ታርዶ ተገንቷል። በነገራችን ላይ ከዛ በነበሩ ሰዎች ጠቋሚነት ማለት ነው። እና ሞኝነት ነው። እነሱ ምንም ውላቸውን አይረሱም። ይህ ይታወቃል፣ ግልጽ ነው። አብሶ ደግሞ አሁን ባለው ሁኔታ ለአርማጭሆ የመንግስት ታጣቂ መጠራቀሚያ ሁኖ የተለያዩ የራስህን ወረዳ ምንም ችግር የለውም የራስህን ከዚህ በፊትም ወታደር ሲመለመል እያንዳንዱ ወረዳ የራሱን ከራሱ ነው ከማዕከሉ ሰብስቦ የሚያስረክበው። አሁን ግን እዛ የሰባት ወረዳ ሰብስበህ ሌላ ጠላት መሰብሰብ ማለት ነው። እና ብታስቡበት መልካም ነው የሚለውን ሀሳብ እኔም መደገፍ ፈልጋለሁ። ወደሚቀጥለውና ወደ መጨረሻው ጥያቄ ልለፍ። ትላንትናም በዜና ተመልክተነዋል። ከዚህ በፊትም በተደጋጋሚ አንስተነዋል። በመተማና ጭልጋ ወረዳዎች የጭልጋ ቆላማው አካባቢ ነው በብዛት ጭልጋም ማነው መተማም እንደዚሁ በተመሳሳይ ኔትወርክ ይጠፋል። እንግዲህ ትላንትና የደረሰን መረጃ ዜናም እንዳቀረብ ነው ከምሽቱ 2 ሰዓት ይዘጋል፣ ቀን 4 ሰዓት ነው የሚለቀቀው ኔትወርክ። በዚህ መሃል ግጭት ይፈጠራል፣ ዘረፋ ይፈጸማል፣ ሰው ይገደላል፣ ይታገታል። እና ምናልባት ይሄ ነገር ምንድነው ሴራው ማለት ኔትወርክ መጥፋቱስ በአካባቢው ከሚፈጸመው ወንጀል ጋር የሚያገናኝ ነገር አለ ወይ የሚለውን ወደ አንተ ላምጣውና በዚህ ጉዳይ ምን ትላለህ? መልካም እንግዲህ ፋኖ ከፍተኛ ዝርፊያ እየፈጸመባቸው ባለበት አካባቢ በተለይ ደግሞ ታስታውስ ከሆነ የኩመር አውላላ በሚባለው የተባበሩት መንግስታት የስደተኞች መጠለያ በተለይ ከሱዳን ተፈናቅለው የመጡ ስደተኞች ብዙ ችግር ይገጥማቸው ነበረ በዚህ ኃይል ማለት ነው። አንዴ እንዲያውም እዛው አካባቢ የነበረው የፌዴራል ፖሊስ በጣም በርካታ የፌዴራል ፖሊስ ተገለዋል። ስደተኞች ብዙ ችግር ደርሶባቸዋል። ዓለም አቀፍ የመብት ተቆርቋሪ ድርጅቶች ይህን በተደጋጋሚ አቅርበውታል። ዓለም አቀፍ የዜና ሽፋንም ተሰጥቶ ሲዘገብ ነው የነበረው። መጨረሻ መንግስት አልቻልኩም ብሎ ከኩመር አውላላ ወደ ኩመር አፍጥጥ ወስዶታል። ከገንዳዋ ወይንም ሸሄዲ ወደዛ ብሎ ባለው ማለት ነው አፍጥጥ በሚባለው ቦታ ወስዶ አስፍሯል። ይሄ ቦታ በጣም ከባድ የሆነ እንትን የወንጀል የሚፈጸምበት ነው። ታጣቂ በሙሉ እየመጣ የሚዘርፍበት ነው። በተለይ ደግሞ ፋኖ ነፃ እንደፈለገ እየተንቀሳቀሰ የሚዘርፍበት፣ መኪና በፈለገው ጊዜ ያግታል፣ ያቆማል፣ ሰዎችን ይገላል፣ የፈለገው የሚያደርግበት ቦታ ነው። አሁን ምንድነው እየተደረገ ያለው? በተለይ ባረንጓ ኳቢር ዶምዬ ነው። ባረንጓ ማለት ኳቢር ዶምጌ፣ ባረንጓ፣ አትኳሮበር ነው። ይሄ ምንድነው ኩመርበር፣ በለኋ ምናምን የሚባሉት አካባቢዎችና የተለያዩ ቦታዎች አሉ። በጠቅላላው በቀበሌ ደረጃ ብንጠቅሳቸው ኳቢር ዶምጌ የጭልጋ ወረዳ ነው። መቃ፣ አኩሸራ፣ አውላላ፣ ነጋዴ ባህር ነው የዞረው ኳቢር ዶምዬ የሚባለው የቅማንት ቀበሌዎች እነዚህ
ይተሳሰራሉ። በእነዚህ ኤሪያ በጣም ብዙ ወንጀሎች ይፈጸማሉ ማለት ነው። ፋኖ የሚባለው ጥቃት ይፈጽማል። ባለፈው በአረንጓ ላይ ያን ሁሉ ሰው ጨፍጭፏል፣ ገሏል፣ ቤት እንዳለ አውድሟል፣ አፈናቅሏቸዋል። ከዛ በላይ ደግሞ ወደ 270 ምናምን የሚሆኑ ከብቶችን ዘርፎ ሄዷል። ይህን ያደረገው በሌሊት ገብቶ አድሮ ነው። አሁንም ሰሞኑን ጎዶሞ ላሊት አካባቢ እንደዚሁ ተመሳሳይ ነገር ተደርጓል። በርካታ ከብቶች ተወስደዋል። 3 ሰው በጥይት ተመቷል። አይ ቲንክ የተወሰኑ ተገለዋል። እንዲህ አይነት ነገር ተደርጓል። አሁንም ሰሞኑን የመቃ ቀበሌ በማነው ይሄ 7 ተራራ ነው የሚባለው። አይ ቲንክ 7 ተራራ ነው ምናምን የሚባል ተራራ አለ። ወደዛ በዛ ተራራ ገደማ የአኩሸራ ቀበሌ ማለት ነው። ከሱ የመቃ ቀበሌ ነዋሪ የሆኑ 2 ህፃናት ከብት እየጠበቁ እያሉ አንዱን ገደሉት፣ አንዱን አፍነው ወሰዱት። ከብት ይዘው ሲሄዱ ህብረተሰቡ ተረባርቦ ከብቶችን አስጣለ፣ ልጁን ይዘው ሄዱ። እንዲህ አይነት ችግሮች አሉ። ይሄ የሚደረገው በተመሳሳይ ኔትወርክ በሚጠፋበት ሰዓት ነው። አሁን ህብረተሰቡ ምን እያለ ነው? የእነዚህ አካባቢዎች አለ ለጃኖ ቅማንት ሚዲያ የተናገሩት ምንድን ነው? ከምሽቱ 2 ሰዓት እስከ ቀኑ 4 ሰዓት ስልክ ኔትወርክ ይጠፋል። የስልክ ኔትወርክ ማለት ይጠፋል። ለምን እንደሚጠፋ ምክንያቱን አያውቁትም። ምሽት ይጠፋል። ሌሊቱ ሙሉ እንትን የላቸውም፣ ስልክ የላቸውም። ችግር የሚፈጠረው ሌሊት ነው። ከዛ በኋላ ነው። ንጋት አካባቢ ነው ችግር የሚፈጠረው። የሚዘረፉትም የሚገደሉትም ንጋት አካባቢ ነው። ለማንም ሪፖርት ማድረግ አይችሉም። ደውሎ ማሳወቅ አይችሉም። ኑ ድረሱልን ማለት አይችሉም። እንደገና ደግሞ ከብት ይዞ ዘርፎ እየወሰደ ከሆነ ወደሚሄደው አቅጣጫ ደውሎ በእሱ በር ጠብቁ ማለት አይችልም። ምንም ማድረግ አይችልም። ኦልሬዲ ማለት ነው። ለምን ኔትወርክ ዘግተዋል። ኔትወርክ መጣው ፀሐይ ወጥቶ ከረፈደ በኋላ 4 ሰዓት ገደማ ነው። ዘና ብሎ እንዲሄድ ፋኖ ያደርጋል ማለት ነው። የዘራፊው ኃይል የፈለገውን አድርጎ የፈለገውን ጨርሶ እንዲሄድ ያደርጋል ማለት ነው። በዚህ ምክንያት በጣም ተጨንቀው ይሄ ነገር ለምንድን ነው እንደዚህ የሚሆነው የሚል ነገር ነው። በዚህ ምክንያት እንግዲህ ከባድ የሆኑ ችግሮች ተፈጽመው ህብረተሰብ ሳይደርስላቸው እየተዘረፉ እያለቀሱ የቀሩ እንትኖች አሉ ማለት ነው። ህብረተሰቡ ድርጊቱ ሆን ተብሎ ከጽንፈኛው ታጣቂ ጋር በጥቅም የተሳሰሩ ሰዎች እዛ ውስጥ የሚሰሩ ሰዎች ናቸው ይህን እያደረጉ ያሉ የሚል ጥያቄ ያለው ህብረተሰቡ ማለት ነው። ጥያቄው ይሄ ነው። ሆን ተብሎ ነው። ምክንያቱም ከዝርፊያው ይተባበራሉ። ከዚህ በፊት በተደጋጋሚ እንዳነሳ ነው የመተማ ወረዳን የሚያስተዳድሩና ምዕራብ ጎንደር የሚባል ዞን የሚያስተዳድሩ ጽንፈኞች አጋቾቹ ከነብሰ ገዳዩ ከዘራፊው ጋር አብረውን እየሰሩ ሼር እንደሚያደርጉ እንትን ገንዘብ ሰምተናል። አንድም እንዲያው የምናስታውሰው ከተንበር አካባቢ አንድ ሰው አግተው ወሰዱ። የጭልጋ ወረዳ ወሰደው፣ ተንበር አካባቢ ማለት ነው። ወስዶ አሰረው። ምንም ወንጀል የለውም። ከወሰዱ በኋላ ወንድ ልጅህ ሸፍቷል በሚል ነው። አባት 2 ልጅ፣ አንዲት ሴት አንድ ወንድ አድርገው ነው የወሰዷቸው። ወስዶ ጭልጋ ካስቀመጣቸው በኋላ ተናገሩ፣ ተናዘዙ ምናምን የሚል ነው አሉ። መጨረሻ ላይ በጥቁር መኪና አፍነው ወስደው ነጋዴ ባህር ሄደው ለመተማ ወረዳ ፖሊስ ምናምን ወስደው አስረከቡት። ወስዶ አገታቸው፣ አቆያቸው። ከዛ በኋላ ለሚያግት ሰው አሳልፎ ሰጣቸው። ታግቶ ወደ 1 ወር ሲንከራተቱ ቆይተው ሚዲያ ላይ አውጥተን ለሰብአዊ መብት ኮሚሽን ተነግሮ የሰብአዊ መብት ኮሚሽን የጭልጋ ወረዳን እንዳሰርካቸው እነዛን ዜጎች መልስ ተብሎ ሲያዝ ነው እንደገና መልሶ ያመጣቸው። ይህን ያክል ክፈሉ፣ ምንም የሌላቸውም ሰዎቹ ከምናምተው ይክፈሉ። እንዲህ ሲያደርጓቸው እንደነበር እናውቃለን። አሻጥረኛ አጭበርባሪ የመንግስት ባለስልጣን አብሮ የሚሰራ እንዳለ እናውቃለን ማለት ነው። ስለዚህ ቴሌው ላይ የሚሰሩ ሰዎች ይህን ነው የሚያደርጉት። ሆን ተብሎ በፕሮግራም ተይዞ እንዲህ እየተደረገ ነው፣ የፈለገውን ዘርፈው እንዲያመልጡ እየተደረገ ነው የሚል የህብረተሰቡ ትልቅ ጥርጣሬ አለ ማለት ነው። ህብረተሰቡ የሚመለከተው የመንግስት አካል ጉዳዩን በአስቸኳይ እንዲፈታው ሲል ጠይቋል ማለት ነው። እዚህ ጋር በተያዘ ጊዜያዊ መፍትሄ ምን ማድረግ ይችላል ህብረተሰቡ? ህዝቡ በእነዚህ ሰዓታት አሁን በእነዚህ ከምሽቱ 2 ሰዓት እስከ ቀኑ 4 ሰዓት ባለው ጊዜ ጠንቅቆ መጠበቅ አለበት። አካባቢውን ተደራጅቶ ማለት ነው በደንብ አድርጎ መጠበቅ ነው ያለበት። ሆን ተብሎ እየሆነ መሆኑን ካወቀ መደራጀት ነው ያለበት። በቃ መጠራራት ስለማይችል በዙር መደራጀት አለበት። ችግሮች ሲመጡ ሌላ የመገናኛ ዘዴ መጠቀም አለብህ። ቀድመ ጥይት መተኮስ፣ ጥይት ሲተኮስ ሰው ወደ አካባቢ ቶሎ እንዲሄድና እንዲደርስ የማድረግ ምናምን ሁኔታ መፍጠር ያስፈልጋል ማለት ነው። እና ሌላ የተሻለ የመገናኛ ዘዴ መፍጠርም ጥሩ ነው። አዋጭው ግን ጥበቃው ነው። ከጥበቃ ባሻገር ግን ሌላ አማራጭ መንገድ መፍጠር ጥሩ ነው። ለጥቃት የተጋለጡ ቀጠናዎችን ወይንም ጎጦችን ወይም ቀበሌዎች ላይ ትልቅ ጥንቃቄ ማድረግ ማለት ነው። ትልቅ ጥንቃቄ መወሰድ አለበት። ሌላው በጣም የሚያሳዝነው የማህበረሰቡ በዛ አካባቢ ጥቃት ተፈጽሞበት የሚወሰደው ወደ አማራ ቀበሌ ነው ወስደው የሚበሉት ተሰብስበው ማለት ነው። የሚመጡም በአማራ ቀበሌ መጥተው ነው ይዞልብ ሄደው። ስለዚህ ቅማንቱ ሁልጊዜ እየተዘረፈ ዝም ከተባለ የጓሮ ጎመን ይሆናል ማለት ነው። የቅማንት ህብረተሰብ የመጨረሻ እየመጣ ሁልጊዜም ይዘርፋል። ተራው ሽፍታ ሳይቀር ሁሉ ነው የሚዘርፍ እንዲህ አይነት ነገር። ስለዚህ አንዳንዴ እርምጃ ያስፈልገዋል ብዬ አምናለሁ ይህን ነገር ለማቆም ማለት ነው። አለበለዚያ አይቆምም ይሄ ነገር። ትደራጅና ተዘርፎ ሲወሰድ በፍጹም ዝም ልትለው አትችልም። ይሄን ነገር ማለት ነው
መከላከል ያለበት አትዝረፉ፣ እኛን መጥተው ይዘርፉናል ማለት መቻል አለበት ህብረተሰቡ። ዝም ብሎ አሳልፎ ካዘረፈና ከተወሰደ ሂደ በዛ አካባቢ እሱ የሚደበቅበትን መዝረፍ ያስፈልጋል። መጀመሪያ ግን ማስጠንቀቂያ ብትነግሩ ጥሩ ነው ብዬ አስባለሁ። ተዘርፎ ወይንም ዘራፊ ኃይል የሚመጣበት ቀጠና ያለ የአማራ ህዝብ ጥንቃቄ እንዲያደርግ ወይም እንዲጠነቀቅና እንዲጠብቅ ማድረግ አለበት። በቃ አሁን በእናንተ በኩል እየመጣ ነው የሚዘርፈን፣ እንዲህ ከሆነ ግን እኛ መተን እናንተን እንዘርፋለን። በቃ ከተወሰደብን እንወስዳለን፣ ከተገደለብን እንገላለን፣ ከተዘረፍን እንዘርፋለን፣ ተጠንቀቁ። ስለዚህ ተግባብተን ተናበን እንስራ ብሎ መነገር ያለበት ይመስለኛል። የመጀመሪያው ነገር ቁጭ ብለው ተነጋግረው ይሄን ነገር መፍትሄ ማምጣት አለባቸው። አይ እኛ አንችልም፣ አቅማችን በላይ ነው፣ ቢመጣ እኔ ምን ማድረግ አልችልም ምናምን የሚል ከሆነ በቃ የት እንደገባ ከብቶች ዘርፎ የሚሄደው ማን እንደሆነ የት እንደሚሄድ እሱን በትክክል መናገር ነው። አንድ ሁለተኛ ገና ሲመጣ እየመጡ ነው ብሎ መናገር አለበት። አልፎ መሄድ ማለት በተመሳሳይ የቅማንት ሌባ ወደ አማራ መሄድ ካለ ማለት ነው ሲሄድ ለአማራው ደውለህ መናገር አለብህ። እየመጣብህ ነው ተጠንቀቅ ማለት አለብህ። አቅምህ የማይፈቀድ ከሆነ ማለት አማራው ይህን ስራ መስራት አለበት። ዝም ብሎ እንትን ሲያደርግ ይበለው ይህን ቅማንት ምናምን ብለህ ዝም የምትል ከሆነ ችግር ይመጣል ማለት ነው። ችግር ይመጣል። ማን ተዘርፎ ማን ዝም ብሎ በሰላም ሊኖር ይችላል? ይህን ማስተካከል ያስፈልጋል። እንዲህ አይነት ልዩነት ባይፈጠርና እንዲህ አይነት ነገሮች ባይኖሩ አካባቢው ሰላም ይሆን ነበረ። ስለዚህ አንዳንዴ ዝም ማለት በጣም እንደ ሞኝነት ይቆጠራል። እንደ ፈራኸው ስለሚቆጠር የፈለገውን ያደርጋል። ፈርተህ የትም ስለማትገባ ማለት ነው። ተከታትለ ሁሉ መዋጋት አለብህ። ተከታትለ ሄደህ ማትዋጋው ምክንያት አማራ ቀበሌ ውስጥ ስለገባ ህዝቡ ይዋጋኛል ብለህ ነው። እንደዛ ካረገ ህዝቡ ነው ጤነኛ ያልሆነው ማለት ነው። ስለዚህ ይህንን በደንብ ያደርገው ቢያስብበት ማህበረሰቡ። መጀመሪያ ግን ብዙ ቀድመ ማስተማር ስራዎች ቢሰሩ ጥሩ ነው ብዬ አስባለሁ። ከዚህ በፊትም ተደጋጋሚ ብለናል። ሲያግት ማገት ነው፣ ምንም ምርጫ የለም በዚህ ዘመን ማለት ነው። እንደዛ ነው የመጣንበትም እንደዛ ነው። በብቀል አይደለ እንደ የምንኖረው ሲጀምር ማለት ሲገድል ትገላለህ፣ ሲያግት ታግታለህ። ይሄ እኮ የተለመደ ነገር ነው። ዝም ብለህ ከታገትክ ግን የጓሮ ጎምን አድርጎ ይጫወትብሃል፣ ቅድም እንዳልኩት ማለት ነው። ይህን በደንብ አድርጎ መታሰብ አለበት ብዬ ነው የማስበው። ዝም ብለህ ከተዘረፍክ በቀላሉ እየመጣ ሁልጊዜ ያሰቃይሃል። የቅማንት ታጋዮች በአካባቢ የምትንቀሳቀሱ በተለይ በመተማና በጭልጋ አካባቢ ያላችሁ ታጋዮች ተደራጅታችሁ ይህን ነገር መጠበቅ አለባቸው። ህብረተሰቡን ከእንደዚህ አይነት እንትን ማለት ነው። በቃ ከባድ የሆነ ዝርፊያ ሲዘረፍ ዝም ብለህ ማየት የለብህም። አትሊስት የሆነ ተመዳድበው ቀጠናዎችን መጠበቅ አለባቸው። የሆነ ችግር ቢደርስ እዛው አካባቢ በቅርብ ርቀት መቀመጥና ችግር ቢደርስ ያን ችግር ቶሎ ብሎ ማስቆም እንዲችሉ ማገዝ እንዲችሉ ህብረተሰቡን ስራ ቢሰሩ መልካም ነው ብዬ አስባለሁ። በአጠቃላይ ግን እየተደረገ ያለው ነገር ትክክል አይደለም። በተከታታይ ነው የስልክ ኔትወርክ የሚጠፋው። ከምሽቱ 2 ሰዓት እስከ ቀኑ 4 ሰዓት ባለው ሆን ተብሎ ነው የሚጠፋው። በዛ ቀጠና ነው ብለውናል። እንግዲህ ጭልጋ ሌላውን ቦታ ይሁንም አይሆንም ለምን ስልክ ኔትወርክ ይጠፋል? ዋይ ቀን እየሰራ ስልክ ለምን ማታ ይጠፋል? ምን ስለሆነ ከሆነም ደግሞ ህብረተሰቡ በግልጽ መነገር አለበት። እንዴ እኛ ሀገር እኮ የድንቁርና መፈልፈያ ሀገር ሆና ነው እንጂ መብራት የሚጠፋ ሲሆን እኮ መናገር አለበት አይደል? በዚህ ጊዜ መብራት ይጠፋል ተጠቀቁ፣ በዚህ ጊዜ የስልክ ኔትወርክ ይጠፋል፣ በዚህ ምክንያት በዚህ ጊዜ ውሃ ይቋረጥባቸዋል ተብሎ ነው የሚነገረው። እንዲህ ሲደረግ ነበር እኔ የማውቀው። አሁን በቃ ምንም የለም። ህብረተሰቡ መብቱን አይጠይቅም፣ ዝም እንዲል እንደፈለጉ በፈለጉት ጊዜ ያጠፋሉ፣ በፈለጉት ጊዜ ያመጣሉ፣ ኔትወርኩንም ምናምኑንም ዋይ። ስለዚህ ህብረተሰቡ የህዝብ መብት መከበር አለበት። መብራት፣ ኔትወርክ፣ ውሃ ምናምን የሚባለው ነገሮች ማህበራዊ ግልጋሎቶች የሚቋረጡ ከሆነ ለህብረተሰቡ በግልጽ ማሳወቅ ያስፈልጋል። በሬዲዮ በምን መናገር ማለት ነው። በዚህ ጊዜ እንዲህ ስለሚሆን ማለት ነው። ሬዲዮ ምናምንም ከሌለ በየቀበሌው ደውለህ መናገር አለብህ። ህብረተሰቡ ተጠንቀቀ፣ ጠብቅ፣ ችግር እንዳይፈጠርባችሁ ማለት አለበት ማለት ነው። ታንኪዩ። መልካም ይዘንድር እንግዲህ አጠቃላይ ላስተላለፍካቸው የጥንቃቄ መልእክቶች ከልብ አመሰግናለሁ። ምናልባት ውድ አድማጭ ተመልካቾቻችን በዚህ ጉዳይ የሚጨምረው ሀሳብ ከሌለ ለዛሬው በዚህ ቃን ይመስለኛል። የዛሬው ወቅታዊ ጉዳያችን ይመስላል። በላይ አርማጭሆ፣ በጭልጋ እንዲሁም በመተማ አካባቢ ያሉ ወቅታዊ ጉዳዮችን ወደ እናንተ ስናደርስ ቆየን። ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ ሁላችሁ